ቀን ጸጉርሽን ቆርጬ ልወስድ ነው ይላታል። ታዩ ቢሉ ይኖር እነሱን እተዋለሁ እንጂ እሱን አልተውም ነው ያለች። ከዛ እየከፋኝ መጣለች። እሷ ንጽህናዋን ታውቃለች። እሱ ልቡ ዝም ብሎ ጠርጣራ ሆኗል። ልብሽ የሚልሽን ብቻ አዳምጪ ነበር የምትላት። እሱ አገባ የተባለ ጊዜ 1 ወር ታመሚያለሁ ነው ያለች። ፍቅር ነው ወይስ በመተት የተደረገ ልክፍት ነው? የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም የፕሮግራሜ ተከታታይ የሆነችን እህት ታሪክ ነው ይዤ ወደ እናንተ የቀረብኩት። ይቺ ምስኪን አፍቃሪ ልቧን በመስጠቷ ሙሉ በሙሉ ማንነቷን በማስገዛቷ የደረሰባትን ታሪክ አንድ በአንድ ሳታስቀር ነግራኛለች። ምናልባት ለአድማጭ ተመልካቾች ትምህርት ይሆን ብላ እሱን ነው ወደ እናንተ የማቀርበው። ቀጥታ ወደ ታሪኩ እገባለሁ። ከዛ በፊት ግን ፕሮግራሙን ስጀምሩ ላይክ ያደርጋችሁ መጀመሩን እንዳትዘነጉ። በፕሮግራሙ መጨረሻም መሀልም ላይ መጀመሪያም ላይ ሊሆን ይችላል። ምናልባት ሰብስክራይብ ሳታደርጉ የምትመለከቱ ተመልካቾች ካላችሁ ሰብስክራይብ አድርጉ፣ ለሌሎች አጋሩ። ይህ መርሃ ግብር ብዙዎች ጋር መድረስና ብዙዎችን ማንቃት ይኖርበታል። አሁን እንደምትመለከቱት እንግዲህ በእናንተ ድጋፍ አልሞስት ከ86,000 ላይ ሰብስክራይበሮች ኖረውናል፣ ወይም ደግሞ ኖረውናል የምለው የጋራ ስለሆነ ነው። ስለዚህ እንደምንም ተጋግዘን 100,000 እናስገባው። ጉዟችን ወደ 100,000 ስለሆነ ማለት ነው። በጣም የተወሰነ ተመልካች ነው። አልሞስት 13,000 ምናምን 14,000 አካባቢ ተመልካች ነው የሚቀረን። ያንን መሙላት አያቅተንም። ምክንያቱም የዩቲዩብ አናላሲስ እንደሚያሳየኝ አልሞስት ከ60-70% በላይ ሰብስክራይብ ሳያደርጉ ነው የሚያዩት። ስለዚህ በዛ በጣም ብዙ ተመልካቾች ሰብስክራይብ ሳታደርጉ እያያችሁ ነው ማለት ነው። ስለዚህ ይህንን ግምት በመክተት 100,000 ለመሙላት ጉዟችንን ጀምረን እየተንደረደርን ነው እና እንደምንም ተጋግዘን 100,000 እናስገባው። አመሰግናለሁ። ወደ ታሪኩ ስወስዳችሁ እንግዲህ ይህች እህት ከልጅነቷ ጀምሮ የምታውቀው ሰው ነው እና ለአቅመ አዳም ስትደርስ ከሱ ውጭም ሌላ ወንድ አታውቅም። አንድ ሰፈር ናቸው። ተዋደዱ፣ ፍቅረኛሞች ሆኑ። እሷ እንደምትለው ግን ኦፍኮርስ እንደሚወዳት ታውቃለች፣ በጣም እንደሚወዳት ታውቃለች። ከሱ ፍቅር ግን የእሷ ፍቅር ያደላ እንደነበረ ታስታውሳለች። በጣም ነበር የሚፋቀሩት። እሷ በጣም ነበር የምታፈቅረው፣ በእሷ አባባል ልጠቀመውና እና ሁሌም ትሳሳለት ነበር። እንዳልኳቸው አንድ ላይ ነው ያደጉት። ብዙ ነገር ይተዋወቃሉ። የእሷ ቤተሰቦች ነጋዴዎች ናቸው፣ የእሱም ቤተሰቦች ነጋዴዎች ናቸው እና በአብዛኛው እነሱ ወይም ደግሞ የሁለቱም ቤተሰቦች ወደ ንግድ በሚወጡበት ሰዓት ላይ ከትምህርት መልስ እንግዲህ በነፃነት ለመገናኘት ሁኔታዎች ያመቿቸው ነበር። ያወራሉ፣ ይጫወታሉ፣ እቅዳቸውን ያወጣሉ፣ እንዲህ የመሳሰለው ነገር እና ደስ የሚል ጊዜ። የሚገርማችሁ እሱ ጋር እንግዲህ በሁለቱ መኖሪያ ቤት መካከል ያለውን ርቀት ስትነግረኝ ኦልሞስት ወኪንግ ዲስታንስ ላይ ነው። በእግር ወክ አድርጋችሁ 5 ደቂቃ 7 ደቂቃ። ስለዚህ በየጊዜው ለመገናኘት እድሉ ነበራቸው። አጋጣሚ ሆኖ የልጁ ቤተሰቦች ከሚሰሩት ሌላ ንግድ በተጨማሪ ካፌ ነበራቸው እና አብዛኛውን ጊዜ እዛ ካፌ ነው የምታሳልፈው። እሱ እዛ ከትምህርት ውጭ ስለሚሰራ ማለት ነው። ወይም ደግሞ ከትምህርቱ ውጭ በትርፍ ሰዓቱ ቤተሰቦቹ ሱቅ ውስጥ ስለሚሰራ ማለት ነው። እና በዛ አይነት ደስ በሚል ሁኔታ ማሳለፍ ጀመሩ። ግን ሁሌ እሱ ይላት ነበረ። ምንድን ነበረ የሚላት? ነገም የኔ ሆነሽ፣ ዛሬም የኔ ሆነሽ። ስለዚህ እንግዲህ የመጀመሪያ ጓደኛዋ ስለሆነ ክብረ ንጽህና መውሰድ ይፈልግ ነበር። እሷ ደግሞ ነው
አቋሟ አንድና አንድ ነው። ታማኝ ነች፣ ቆንጆ ነች፣ ቤተሰቦቿ ዘንድ እምነት አላት። በጣም ስለምወድህ በተክሊልና በቁርባን ነው ማግባት የምፈልገው። ስለዚህ ያደርሳል፣ አትቸኩል ነው። በዚህ መሀል ሁሌ ጭቅጭቅ ይነሳል። እሱ እንደሚላት እሷ ባታምንም እንደዚህ ምልሽ ነገ ምን እንደሚያጋጠምሽ አላቅም። ነገ ስራ ልትጀምሪ ትችያለሽ፣ ትምህርትን ጨርሰሽ ከዛ በኋላ ከሌላ ሰው ጋር ልትገናኝ ትችያለሽ፣ ወይም በሆነ አጋጣሚ ልትደፈሪ ትችያለሽ። እንደዚህ አይነት ነገር እንዴት ታስባለህ ነው የምትለው። በዚህ ጭቅጭቅ መሀል በቃ አንዴ ያኮርፋል አለች፣ አንዴ ሰው ይሆናል፣ አንዴ እንዲህ ባህሪው በቃ ተለዋዋጭ ሆነ። እንደዛም ሆኖ ግን ፍቅራቸው አልቀነሰም። ቤተሰብ እስከሚያደርስ የእሷን ቤተሰቦች ያውቃሉ፣ የእሱን ቤተሰቦች ያውቃሉ። እና በፍቅራቸው መሀል ጣልቃ አልገቡም ወይ ብያት ነበረ። ትንሽ እናትና አባቴ አንድ ሰፈር ሆናችሁ እንዴት የሚል ነገር አነሱ እንጂ ወንድም እህቶቼ ያን ያህል ቅሬታ አላሳዩኝም። ግን ራስሽን እየጠበቅሽ ባል ነበር አለች። ያው እድሜዋም የደረሰ ሲሄድ ማንም ሰው እድሜው ሲደርስ ከፍቅር ውጭ ሊሆን ስለማይችል ምናልባትም ለዛም ላይሆን ይችላል የተጫኗት። ግን በፍቅርሽ ምርጫ ላይ ስላት ብዙም ተቃርኖ የላቸውም፣ እንዳልኩ ብዙም ተቃውሞ የላቸውም። ነገር ግን ራስሽን እየጠበቅሽ የሚለውን ነገር ነበር ሁሌም አባቴም እናቴም የሚነግሩኝ። በዛ ላይ ደግሞ ልጁ ጥሩ ስም ስለነበረው ሰፈር ውስጥ ይሄ ጨዋ ራሱን የሚጠብቅ አላማ ያለው አይነት ካታጎሪ ውስጥ የነበረ ልጅ ስለነበረ ብዙም ተቃውሞ አልነበረም ነው ያለችው። እና በነፃነት ታገኘዋለች። ግን በቃ ሁሌ የማይስማሙት እዛ ላይ ነበረ። እሱ የመጀመሪያ ነሽ፣ ስለዚህ ክብረ ንጽህናሽን ማግኘት እፈልጋለሁ። እሷ ደግሞ ነው ነገ በተክሊል በጋብቻ ዘመዶቼንም ቤተሰቦቼንም ማኩራት እፈልጋለሁ። እንግዲህ ያው ከባህሉ ጋር ያለ ስለነበረ ማለት ነው። በዚህ መሀል አንዴ ምን ይላታል፣ ሁሌም ያው እንደሚወዳት እሷም እንደምትወደው ሁሌም ነው የሚነጋገሩት፣ እንግዲህ በተገኘው አጋጣሚ ሁሉ ማለት ነው። እና አንዱ ሲያደንቅ ነው ጀንበር የምትጠልቀው። ሰው ፀጉሯ በጣም ያምራል እች ልጅ። እንደውም አይተህ አጥፋው ብላኝ ፎቶዋን አንስታልካልኝ ነበረ። ያው አያስፈልግም ብላትም ግድ የለም ያው እናጥፋው እና በእርግጥም በጣም የሚያምር ፀጉር አላት። የሚያምር ፀጉሯ ብቻ ሳይሆን ውብ ልጅ ነች። ያው ቃሌን ጠብቄ ይህንን ፕሮግራም እንደምትከታተለው ስለማውቅ ነው ቃሌን ጠብቄ አጥፍቼዋለሁ። በዛም ተማምናናል። ኤኒዌይ እና አንድ ቀን ፀጉርሽን ቆርጬ ልወስድ ነው ይላታል። አስቡ እንግዲህ ያው የኔና የእናንተ የመገናኛ ታሪክ የሚጀምረው እዚህ ጋር ነው ማለት ነው። ምንም አልጠረጠረችም። ልጠረጥረው የሚያስችላት እንትን የለም። ደግሞ ጊዜው ቀደም ያለ ጊዜ ስለነበረ እንዳሁኑ ስለዚህ ስለመተት በሰው ድል፣ በሰው ፀጉር፣ በሰው ልብስ፣ በሰው ንብረት ላይ ስለሚሰራ ነገር የሚያስተምሩ መምህራኖች ያን ያህል የሚታወቁ አልነበሩም። ሰውም ደግሞ በነዚ አይነት ላይ የነበረው ግንዛቤ ያን ያህል እንዳሁኑ በጣም የጎላ አልነበረም። ምክንያቱም አሁን እኮ ክፋቱ እየጨመረ ስለመጣ ነው የመምህራኖችን ትምህርት ማወር እየጎላ የመጣው እንጂ ያኔ ክፋቱ በዚህ ደረጃ አልነበረም። የለም እያልኩ አይደለም። አልፎ አልፎ እንዲህ የሚያደርጉ ሰዎች እንዳሉ ይነገራል። ግን እንዳሁኑ በጣም ስር ሰዶ አልመጣም። ለምን ትለዋለች። ያው እንደ ቀልድ ማለት ነው። በቃ ማስታወሻዬ ነው ይላታል። ፍቃደኛ ትሆናለች። ከፊት ለፊት አካባቢ ፀጉሯን ይወስድና ይገምደዋል ለመግመድ። ከዛ በኋላ ደስ እንዲላት ምንድን ነው የሚያደርገው? ይገምደውና እዚህ አንገቱ ላይ ያስረዋል። ደስ ይላታል። የተለመደ አይደለ? ድሮ የተለመደ ፋሽን ነበር። አንድን ሰው ስታፈቅሩ ወይም አንድን ሴት ስታፈቅሩ ወይም ሴቷ እናንተ ስታፈቅር ምንድን ነበር በጣም የተለመደው ትሬንድ? ወይ እሷ የፍቅረኛዋን ጃኬት መልበስ ምናምን፣ እንትና እኮ የእንትና ፍቅረኛ ነች፣ እንትና እኮ የእንትና ፍቅረኛ ነው ምናምን፣ በቃ በዛ ጎልቶ ያንን ሰውዬ በሚወክል ነገር ጎልቶ መታየት የተለመደ ትሬንድ ነበር። እና ያን ሲያደርግ እሷ እንደ ትልቅ ነገር ነው የቆጠረችው። በቃ በጣም ቢወደኝ ነው። ስለዚህ ፀጉሬን አንገቱ ላይ ይዞ እስከ ዞረ ድረስ በቃ በልብ ውስጥ ይዞኝ ዞሯል ነው። እንዲህ አይነት ጌም ብዙም የሚደላ ጌም አይደለም። እና እሷም ላይ የሆነው ያ ነው። ከዛ ያ ሆነ፣ በፍቅራቸው ቀጠሉ። ከ4 ወር በኋላ ነው ያለችኝ። ኦልሞስት 4 ወር። ከ4 ወር በኋላ
ነገሮች በዛው መልኩ መቀጠል አልቻሉም። ለምን አልኳት። እንግዲህ እኔ ያላወቅኩም የገባኝ አለች። ስንትና ስንት ዓመት እንግዲህ ማነው ቆየት ያለ ታሪክ ነው ብያችኋለሁ። ግን እንደዚህ አይነት ታሪኮች ሁሌም ዘመንን ተሻግረው ስለሚሄዱ የሚመጣውን ትውልድ ስለሚያስተምሩ እንደ ዕለታዊ ዜና አያረጁም። ስለዚህ ታሪኩ መቼም ተፈጸመ መቼም ዛሬም የማይፈጸምበት ምንም ምክንያት የለምና ለማስተማሪያነት ነው እንደዚህ አይነት ታሪኮች የሚቀርቡት። ስለዚህ ታሪኮች በአንድ ወቅት የተፈጸሙ ታሪኮች ዜና አይደሉም የሚባሉትም ለዛ ነው። ዜና ዛሬ በቃ የሆነው ነገር ዛሬ እንዲህ እንደሆነ ነገ አትሰማውም። ነገ ደግሞ አዲስ ዜና ስለሚፈጠር። ታሪክ ግን ትላንትና የተፈጠረ ታሪክ ዛሬ መፈጠር ፕሮባቢሊቲ ያለው፣ ነገ የመፈጠር ፕሮባቢሊቲ ያለው እና በዛ በተፈጠረ ታሪክ ተፈጥሮ በነበረ ታሪክ ነገ ቢደገም ምን አይነት እርምጃ ልውሰድ ብሎ መጠንቀቅ ስለሚያሻ እንደ አይነት ታሪኮች ሁሌም አይረጁም አያፈጁም የምንለው ለዛ ነው። ከአራት ወር በኋላ መቀየር ጀመራለች በማላውቀው ሁኔታ። 2 ደቂቃ በሰላም ካናገረኝ ከዛ በኋላ ያለውን ሰፊ ሰዓት ወይ ያመናጭቀኛል ወይ አጠገብሽ መሆን አልፈልግም ይለኛል። ይሄ ዝም ብሎ እንዴት ነው የማታውቁት የማትጨብጡት አይነት ባህሪ የለም እንዴ? ምን ሆነ ነው ስለው ምንም አልሆንኩም ይለኛል አለ። ምንም በቃ ምንም ያለምንም ምክንያት መጋጨት ይጀምራሉ። ከዛ እየከፋኝ መጣለች እየከፋኝ። የሚገርምህ እጅግ አፈቅረው ስለነበረ ቤተሰቦች እንኳ መዛን ሰዓት ጣልቃ ገብተው ተዩ ቢሉ ይኖሩ እነሱን እተዋለሁ እንጂ እሱን አልተውም ነው ያለችኝ፣ ቃል በቃል ማለት ነው። በዛ ደረጃ ነበር የምጠበቅረው። የማልደራደርበት ፍቅረኛዬ፣ የልጅነት ፍቅረኛዬ፣ ብዙ ነገሮችን ከሱ ጋር በእርግጥም አለች ጨዋ ነው፣ ምንም አይነት ሱስ የለበትም። ከሱ ነገር ቅር የሚለኝ አንድ ነገር ብቻ ነው፣ ሁሉን ነገር እወድለታለሁ አለች። ቆንጆ ነው፣ ያዳምጠኛል፣ በኋላ እየተለዋወጠ ቢመጣም ለህይወት ያለው አመለካከት ጥሩ ነው፣ አንባቢ ነው፣ ለትምህርቱ የሚሰጠው ክብር፣ ኢቨን ለሴት ልጅ ያለው ክብር፣ አጠቃላይ እንትን ስትመለከቱ በቃ በደንብ ነው የሳለችው። ነገር ግን አንድ ጎዶሎ ነበረው ነው ያለችው። ያ ጎዶሎ ምንድን ነው? ባህሪው ነው። ቶሎ ነው የሚቀያየረው። አሁን አኮረፈ ስትለው ይስቃል፣ አሁን ሳቀ ስትለው ያኮርፋል። ይህንን ነበር መሸከም ያቃታት። ነገሮች በዚህ መልኩ እየቀጠሉ እያሉ ከአራት ወር በኋላ እንደዛ ሆነ። በዚህ መሃል ትምህርት ያልቃል። ትምህርት 12ኛ ክፍል ይፈተናሉ፣ ማትሪክን ይወስዳሉ። ከዛ ይቆያሉ። እንግዲህ ከወራት በኋላ ውጤት ይመጣል። ውጤት ሲመጣ የጠበቀችው ውጤት አይደለም የመጣው። ነገር ግን አክሰሱ ስለነበራት በአንድ የግል ድርጅት ውስጥ በቤተሰቦቿ አማካኝነት ትቀጠራለች። የበለጠ ነገሮች እየሰፉ መጡ። ያኔ ሁለቱም ተማሪዎች ናቸው። በአገኘው የእረፍት ጊዜ ቤተሰቦቹ ሱቅ እየሄደ ነው የሚያገለግለው። ከዛ ውጭ ግን እሷ ተማሪ ነች። በቃ ቤተሰቦቿ ጋር ነች። ከትምህርት ቤት ትመጣለች። ከጥናት ሰዓቷ ውጭ እሱ ጋር ነው ብዙ ጊዜ የምታሳልፈው። ቤተሰብ አውቋል። ያን ያህል ተቃውሞ የሌላቸውም። ቅድም እንደነገርኳቸው ልክ ማትሪክ ተፈትነው ውጤት ጠብቀ ውጤት መጥቶ ውጤት እንዳልሆነላት ሲታወቅ ቤተሰብ አይ ለሞራልሽም ብለው ነው በሰው አማካይነት የግል ድርጅት ውስጥ እሷ አባቷ ድርጅት ውስጥ ሳይሆን ሌላ ለእሷ ይሆናል የተባለ በቤተሰብ በኩል የሚታወቅ ሰው ጋር ድርጅት የመጀመረችው። እዛ ድርጅት ውስጥ እንግዲህ በርካታ ሰራተኞች አሉ፣ ወንዶችም ሴቶችም ማለት ነው። እና ስራ ስትጀምሩ ማህበራዊ ህይወት ግድ ነው። በመስሪያ ቤታችሁ ከሰዎች ጋር ትግባባላችሁ። በውሏችሁ እዛው ባለው አትሞስፈር ወይም ደግሞ እዛው ባለው ቫይብ ውስጥ ትገቡና ከሰዎች ጋር ተግባብታችሁ ካልሆነ ብቻችሁን ተነጥላችሁ ስራ ልትሰሩ አትችሉም። ይሄ ሲሆን ደግሞ የበለጠ ጸባዩ መቀየር ጀመረ። አሁን የእሱ ውስጣዊ ፍራቻ ምንድን ነው? ውብ ስለሆነች የሁሉም ወንድ አይን የሚያርፍባት አይነት ልጅ ስለነበረች፣ ኦፍኮርስ እንደዚህ አይነት ውበት ያላት ልጅ ነች። በዛ ላይ ደግሞ እሷ እንደነገረችኝ ባህሪዋንም ብዙ ወንዶች ይወዱ ስለነበር፣ ጨዋነቷ ስለሚታወቅ፣ ቁጥብ ስለሆነች፣ የብዙዎች ወንዶች አይን ማረፊያ ስለሆነች ይሄ ስጋት ጭሮበታል። ስለዚህ ከመጀመሪያው ጀምሮም ይሄ ታይቶት ነበር መሰለኝ ነው ያለችው። እኔ ግን እግዚአብሔር በሚያውቀው ነው ያለችኝ። በፍጹም ሌሎች ወንዶች የፈለገ ነገር ቢሆን አይታዩኝም ነበረ። በቃ እኔ እድገቴም እርጅናዬም ከሱ ጋር ይሆናል ብዬ ነበር ያሰብኩት። በቃ
ሁሌም ጸሎቴ ያ ነበር ነው ያለችው። እና ሞር ደግሞ ለቅድስት ድንግል ማርያም የተለየ ፍቅርና ክብር ስለነበራት ሁሌም ጸሎቴ ለእሷ ነበረ። ከልጅነት አብሮ አደጌ ነው። ኑሬንም ሞቴንም ከሱ ጋር አድርጊው ብዬ ነበር ነው የምጸልየው ነው ያለችው። ከዛ የሱ ባህሪ በጣም እየከፋ መምጣት ግራ ያጋባታል። በጣም በቃ ለነገራችሁ ከምችለው በላይ ከፋ። ከዛ በኋላ እንደውም በአንድ ወቅት ምንድን ነው የሆነው፣ በመስሪያ ቤት አካባቢ ሲያልፍ፣ በእነሱ መስሪያ ቤት አካባቢ እንግዲህ ሆን ብሎ ሊሰልለኝ ይሁን አይሁን አላቅም ነው ያለችኝ። ኦፍኮርስ ካሁንም ግልጽ አልሆንላትም፣ ከስንት ዓመታትም በኋላም ቢሆን። በአጋጣሚ ከመስሪያ ቤት ልጆች ጋር ምሳ ሰዓት ነው። ምሳ በልተን ቆመን እያወራን ሰዓት እስኪደርስ ድረስ ማለት ነው፣ ከምሳ ሰዓት በኋላ የሚገቡበት ሰዓት እስከሚደርስ በዛው ሰልፍ ያያታል። ሊያውም ደግሞ በተናጠል አይደለም የቆምኩት አለች፣ አሉ ወንዶችም ሴቶችም። ሄደ። እኔ ሀገር ሰላም ነው ብዬ ስራዬን ጨርሼ ምናምን ቤቴ ገብቼ ማታ ከስራ መልስ ወደ እሱ ጋር ሲሄድ ጭራሽ በቃ አጠገቤ እንዳትደርሺ ያለኝ ምንድን ነው ብለው ብሰራው ቆይቶ ዛሬ ከማን ጋር ነበርሽ ምናምን በኋላ ገባኝ አለች። ነገረኝ። እንዲህ በመስሪያ ቤታችሁ በኩል አልፌ ነበር እንዲህ እኮ አይቼሻለሁ፣ እንትን ተለውጠሻል። አንዳንዴ ሰዎች ራሳቸው ሲለወጡ ሌሎች ሰዎች የተለወጡ ይመስሏቸዋል። ስለዚህ ምክንያት የሚሰጡት ምንድነው? እናንተ ተለውጣችኋል ነው እንጂ የእነሱ ለውጥ እነዛ ሰዎች እንደተለወጡ እንዲያስቡ እንዳደረጋቸው አይገነዘቡም። ከዛ በፍጹም አንተ እንደምታስበው አይደለም። መጨረሻ ላይ እኔም እየባሰብኝ መጣ። እንደ ሕፃን ልጅ ሁሌ እሱን ማባበል፣ የራስ ጉዳይ ማለት የራስ ጉዳይ፣ ስለዚህ ከሌላ ሰው ጋር ግንኙነት ጀመረቻል የሚለው ጸብ የተጀመረው በዛ ጋር ነው። እሷ ንጽህናዋን ታውቃለች፣ እሱ ልቡ ዝም ብሎ ጠርጣራ ሆኗል። ስለዚህ በገባች በወጣች ቁጥር ሳይጋቡ እንዲህ አይነት ጭቅጭቅ። በኋላ ምን ማሰብ ጀመርኳል፣ እንዴ ብዙ ነገሮቹ መልካም ናቸው። ይሄ ተጠራጣሪነቱ፣ ይሄ የቅናት መንፈሱ ኦፍኮርስ በጣም ቀናተኛ ነው አለች። ግን ነገ አብረን መኖር ስንጀምር እሷ ስለ ነገ ነው የምታስበው፣ ስለ ነገ የትዳር ህይወቷ ነው የምታስበው። ነገ አብረን መኖር ስንጀምር እንዴት ነው ልኖር የምችለው? አሁን በፍቅረኝነት እንደዚህ የሆነ ነገማ አንድ ጎጆ ስንጠቃለን አያስቀምጠኝም እና አእምሯን መበጥበጥ ይጀምራል። ልታጠዋ አትፈልግም። ብላስ አብረው ቢኖሩ ደግሞ ምን አይነት የትዳር ህይወት ልትመራ እንደምትችል እያሰበች መበጥበጥ ጀመረች። በኋላ በሱ ባሰ። አጠገቤ እንዳደርሻላት አኮረፋት፣ ዘጋት። እንግዲህ እያሳጠርኩ ነው የምነግራችሁ ወደ ዋናው ታሪክ መምጣት ስለምፈልግ። በዚህ መሀል ብዙ ነገሮች ሀፕን አድርገዋል። ከዛ ከአቅም በላይ ሲሆንባት ከሌላ ሰው ጋር መቀራረብ ትጀምራለች። ያ ሰው ደግሞ ከልቡ የወዳት እየነበረ ግን በፍቅረኝነት ያስቸግራት የነበረ የመስሪያ ቤቷ ልጅ ነው እና ተነግረዋለች። የሚገርማችሁ አንደኛው መለያ ባህሪዋ ምንድን ነው? ጓደኞቿ ሁሉ የሚያውቁት ሁሌ በየሄደችበት በጣም ስለምትወደው ስለዚህ ስለመጀመሪያ ፍቅረኛዋ መናገር ታዘወትራል። ስለዚህ በመልክ ባያውቁትም በዝና ያውቁታል ፍቅረኛዋን። እና ይሄም ልጅ ያውቃል። መስሪያ ቤት ውስጥ የሚጀነጅናት ነው የሚባለው በዘመኑ ቋንቋ። ከዛ ትነግረዋለች፣ እኔ እኮ ፍቅረኛ አለኝ እና በፍጹም አይሆንም ስትለው በቃ ተስፋ አልቆረጠም። ከልቡ አፍቅሯት ነበር። እያለ ጥሩ ምላስ ስለነበረው ጥሩ ባህሪም ስለነበረው ቀስ በቀስ ወደሱ መሳብ ትጀምራለች። ወደሱ መሳብ ትጀምርና እሱ ነው በፍጹም አይሆንም እኔማ ይሄን አላደርገውም ብላ ወደዛኛው እንደገና ለመሄድ ስትሞክር ያኛው አሁን ይቅርታ ከማለት የበለጠ እያመረረ ነው የመጣው። ስለዚህ የገፋት ነው ማለት ነው። ምን ያህሎቻችሁ ናችሁ በማወቅም ባለማወቅም ፍቅረኞቻችሁን ገፍታችሁ ከዛ በኋላ ለእድሜ ልክ ጸጸት የተዳረጋችሁ? በየቤቱ እንደዚህ አይነት በርካታ ታሪኮች እንዳሉ ይሰማኛል። ፍቅረኞቻችሁ ሳይበድሏችሁ ንጹህ መሆናቸውን እያወቃችሁ ውስጣችሁ በፈጠረው ልባችሁ በፈጠረው ጥርጣሬ አብራችሁ ያደጋችኋቸውን ፍቅረኛሞች የተነጠቃቸው ለሌላ አሳልፋቸው የሰጣችሁ በየቤቱ አላችሁና የራሳችሁን ታሪክ አስታውሱ። እዚህም ታሪክ ላይ የተፈጠረው እውነት ይሄ ነው። ከዛ ያኛው እያመረረ እየገፋት በቃ ከዚህኛው ጋር ሞሮ እየተቀራረቡ መጡ። ይሄኛው ተሳካለት፣ ያኛው ፈተናውን ወደቀ ማለት ነው። ግን ይህንን ስላችሁ ቀላል እኔ እንደምናገረው አይደለም። በጣም በአፕ ኤንድ ዳውን ማለት ነው። ያው ረጅም ሰዓት እንደ ፊልም እንዳላረዝምባችሁ ብዬ ነው እንጂ ይህን ዲቴይል ብነግራችሁ በጣም ረጅም ታሪክ ነው። ግን የኛ ዓላማ የእነሱን የፍቅር
ታሪክ መተረክ ሳይሆን ወደ ዋናው እውነት መሄድ ነው እና ወደ እኛ ዓላማ ማለት ነው። ዞሮ ዞሮ በቃ ከዛኛው ተላልፋ ለዚህኛው ተሰጠች ማለት ይቀላል። ከዛ እየቆየ ሲሄድ ያኛው ከረፈደ በኋላ ባነነ። ፍቅረኛው እንዳመለጠችው፣ አብሮ አደጉ እንዳመለጠችው አላመነም። እሷም እንዳለች ማለት ነው። ያኛው ደግሞ በጣም ምስኪን ስለሆነ በሁለተኝነት ደረጃ በፍቅረኝነት የያዛት ብዙ ነገሩን ስትመለከተው የምትርቀው አይነት ልጅ ሆኖ አላገኘችውም። ስለዚህ ይሄ ደግሞ እንደገና ጣልቃ መግባት ጀመረ። ያንን ሁሉ ስንት ዓመታትን ካሳለፉ በኋላ እንዴት ትለይኛለሽ፣ እንዴት እንደዚህ ምናምን፣ ከልጅነት ጀምሮ ብዙ መስዋዕትነት ከፍዬልሽ ምናምን ስላት ሁለት አጣብቂኝ ውስጥ ገባች ማለት ነው። የመጀመሪያ ፍቅረኛዋን ከልቧ ትወደዋለች። ሁለተኛዋንም ያገኘችው ልጅ መለየት አትፈልግም። እንደዛ ታምር የነበረች ልጅ በሀሳብ በጭንቀት በመንታ ሀሳብ ከማንነቷ ወጣች። ከማንነቷ ቤተሰብ ምናምን ብላት ምንም። በኋላ ቤተሰብ አውቋል ከዚህኛው ጋር መለያየታቸውን። ለምንድን ነው ቢሏት ልትናገር አልፈለገችም። ያው ዝም ብለው ራፍሌል ይሄ በመሰልቸት መንፈስ የምትመልሱት መልስ የለም። በቃ እህል ውሃችን አልሆነም፣ ተለያየን ነው። ቤተሰብም ሊያስጨንቃት አልፈለገም። በዛ ላይ ደግሞ ለቤተሰቦቿ ብቸኛ ሴት ልጅ እሷ ነች። ኦልሞስት ቤተሰቡ 6 ልጅ እንዳለው 5 ወንዶች እንደሆኑ እና ሴት እሷ ብቻ የመጨረሻ ልጅ እሷ ብቻ እንደሆነች ነው። ስለዚህ የስስት ልጅ ነች ማለት ነው በሌላ አባባል። ስለዚህ ሊጫሉት አልፈለጉም። ሰው ነገሮች በቃ ባልተጠበቁ ወይም ባልተጠበቀ ሁኔታ መልካቸውን ቀየሩ። አጣብቂኝ ውስጥ ገባች። ከዛ በኋላ ይሄኛውንም ያው ልቧ ስላልቆረጠ ታገኘዋለች፣ ግን ፍቅረኛው ልትሆን እንደማትችል ትነግረዋለች። ልቧ ግን እሱም ጋር ይጅላታል፣ እዛኛውም ጋር። ይሄ ፌር አይደለም ብያታለሁ። ሁለት መንታ መንገድ ላይ ሆነው ሁለት ሰው ማፍቀር አይቻልም አይደለ? ሲጨንቃት ጓደኞቿ ጋር ሁሉ እዛ መስሪያ ቤት እንግዲህ ጓደኞች ታወቃለች። በተለይ አንደኛዋ በጣም የቅርብ ጓደኛዋ ለእሷ ሁሉ ጨንቋት ስትናገር ምርጫው ያንቺ ነው፣ ልብሽ የሚልሽን ብቻ አዳምጪ ነበር የምትላት። ልቧ ግን ልብሽ ምንድን ነበር የሚልሽ ብያታለሁ። እንዲህ ልልህ አልችልም። ሁለቱም ጋር ነበረ። ነገር ግን የመጀመሪያ ፍቅረኛዬን የበለጠ ወደ እሷ አመዝን ነበር። ስለዚህ ካመዘነ እንዴት አልሽም፣ እንዴት ብዬ ለዚህኛው ቃል ገብቼለታለሁ። በዛ ላይ የህይወት ታሪኩን በደንብ እየተገነዘብኩት ስመጣ በጣም ምስኪን፣ እውነተኛ ትዳር ፈላጊ፣ ለእኔ ልዩ ፍቅር ያለው፣ በዛ ላይ ምንም ሳያስቀይመኝ እንዴት ገፍቼው ልሂድ፣ ባጣቆየኝ አይደለም። ስለዚህ ሳልወድ በግዴ የመጀመሪያ ፍቅረኛዬን ከልቤ እያፈቀርኩት በቃ እዚኛው ላይ መጠቃለል ነበረብኝ አለች። ከዛ በኋላ አሁን ማሳጥሬ ልንገራችሁ፣ ያኛውን ትታ ይሄኛውን አገባችሁ። እንግዲህ አገባችሁ ስላችሁ እንደ ህንድ ፊልም ዛሬ ተጠንስሶ ነገ እንትን ብሎ ነገ አይደለም። በመሀል ብዙ ውጣ ውረዶች አሉ እንዳልኳችሁ። በመሀል አንዴ እዛ ጋር ትሄዳለች፣ ይሄኛው ሆዲ በሰውና እንዴት ለእኔ ቃል ገብተሽ እንዴት የመጀመሪያ ፍቅረኛሽ ጋር ትሄጃለሽ? ብዙ ነገሮች አሉ። እሱ አልነግራችሁም፣ የፍቅር ታሪክ ስላልሆነ የምሰራው ማለት ነው። መጨረሻ ላይ ግን ሳሳጥረው በቃ ያኛውን ልቧ ባይቆርጥላትም ሴት ልጅ ነች፣ እድሜ ይሄዳል። ከሴት ልጅ እድሜ ጋር ደግሞ አብዛኛዎቹ የሚያያዙ ነገሮች አሉ። ስለዚህ ያኛው ታይም ማለፍ ስለሌለባት ጊዜውን ትጠብቅና ጊዜዋን ጠብቃ ይህ ልጅ በሰርግ ታገባዋለች። ያኛው ቁርጡን አወቀ፣ አበደ ማለት ይቻላል ነው ያለች። ምክንያቱም ምን ያህል እንደማፈቅረው ያቅ ስለነበረ በዚህ አይነት ደረጃ ወስኜ እሱን ትቼ ሌላ ሰው እንደማገባ በፍጹም አያምንም። ብንጣላም አመታት ብንለያይም በምንም ተአምር እኔና እሱ እንደማንለያይ ነበር የሚያምነው። እኔ የማምነው እንደዛ ነበረ። ግን ህይወትን እኛ አይደለም የምንመራት፣ ህይወት ራሷ ነች የምትመራን። ኦፍኮርስ ትክክለኛ አባባል አምናለሁ በዛ። ማንኛውም ሰው ራሱ ዲዛይን ባደረገው እቅድ መሄድ አይችልም። ህይወት በመራችው መንገድ ነው የሚሄደው እና የእነዚህም ልጆች ታሪክ እንደዛ ነው የሆነው። እዛኛው ጋር ህይወት ተጀመረ። ስለዚህ ሁለቱ የተለያየ ዓለም ደሴት ነዋሪዎች የሆኑ ማለት ነው። የመጀመሪያ ፍቅረኛዋና እሷ። ከዛ በኋላ ግን ትዳር ከያዘች በኋላ በፍጹም አሁን እንግዲህ እዚህ ላይ ነው ትልቁ ነጥብ። ሊለያዩ ሊረሳሱ አልቻሉም። ትዳርም ይዛ ማለት ነው። አሁን እሷ እዚህ ጋር ነው እንግዲህ ጥያቄው ምንድነው የምትለኝ? አሁን ሁለተኛ ትዳር ይዤ ምንም የጎደለብኝ ነገር የለም። በጣም ጥሩ ባል ነው፣ የልጆቹ አባት ነው፣ ለእኔም ለቤተሰቤም ክብር አለው እና በቃ ትክክል የትኛውም ሴት የምትመኘው አይነት ባል ነው። በባህሪው በሁሉም ነገሩ ምንም የጎደለኝ ነገር የለም።
ነገር ግን ህይወቴ ባዶ ነው። እንዴ ምን ማለት ነው? ስንት ልጆች ወልደሻል? 4 ልጆች አሉ፣ 2 ሴት 2 ወንድ። እና በትዳርሽ ደስተኛ? በጣም ደስተኛ ነኝ። ባለቤትሽ ያጎደለብሽ ነገር አለ? በፍጹም የለም። ስለዚህ እንደዛ እስከሆነ ከእሱ ጋር ሆኜ እዛ ጋር ነው የሚሄደው አለች። አልደበቀችኝም። ትዳር ከያዘች በኋላ እንደገና የፍቅር ግንኙነታቸውን አድሰው ከዛኛው ጋር ትገናኛለች። ትክክል አይደለሽም ነው ያልኳት። ተማምነናል። ግን ምን ላድርግ ፈልጌ አይደለም። ባለቤትሽ ያውቃል አልኳት። አያውቅም፣ እንደማገኘው አያውቅም። ነገር ግን ለሱ ያለኝን ፍቅር በደንብ ይረዳል ብዬዋለሁ። እንዴት አስጥለህ እንዳገባኝ ታውቃለህ። ከሱ ምን ያህል እንደምወደው ምን ያህል እንደማፈቅረው ታውቃለህ። እንኳን አንተን ቤተሰቦቼን ጋር ሳነጻጸር በሰው አልደራደርም ብላ ሁሉ ነግረዋለች። ስለዚህ ኢቨን አብረን ሆነን የእሱን ስም ባነሳ መጀመሪያ ፕሮሚስ ያስገባቸው የኛውን ባሏል የእሱን ስም ባነሳ ስለሱ ባውራ ምናምን አምነህ ተቀብለህ ልትኖር ከተስማማ ብቻ ብለዋለች። ምንም ማድረግ አይችልም። እያፈቀረ ሊያ ስለፈለገች ነው ያላት። ስለዚህ የሁልጊዜ አጀንዳቸው በባልና ሚስት መካከል የመጀመሪያ ፍቅረኛዋ ነው። ባል ወዳት ስለነበረ ፊቱ ላይ ቅሬታ ብትመለከትም በቃ ምንም ማድረግ አልቻለችም። በዛ መልኩ መቀጠሉ ግን በመሃል ስልክ እየደወለች እንደምታገኘው ግን ባላያቅም እና ትልቁ ስህተቷም እሷ ነው። አሁን ትልቁ ነገር ምንድን ነው? እሷ እንደምትለው ምናልባት እንዳልለየው ልቤ እንዳይቆርጥ አሁንም እንድፈልገው የሚያደርገኝ ምናልባት ያን በልጅነት ቆርጬ የሰጠሁት ፀጉር ላይ የሆነ ነገር አሰርቶብኝ የሆነ ወይ ነው። እዚህ ላይ እርግጠኛ አይደለችም። እና የሚገርም እንደውም በአንድ ወቅት አለች ያው እሱም ምንም ማድረግ ስለማይችል ከቆይታ በኋላ እሱም አገባ ያለች። እሱ አገባ የተባለ ጊዜ 1 ወር ታምሜያለሁ ነው ያለች። መታመም ብቻ አይደለም ከሰውነት ጎዳና ሁሉ ወጥቼ ነበረ። እንደ ይሄማ ራስ ወዳድነት ነው ያልኳት። በቃ አንቺ ተለየሽው፣ ስለዚህ ሌላ ባል አገባሽ። እሱም ወንድ ልጅ ነው፣ እሱም ዘሩን መተካት ይፈልጋል፣ እሱም የራሱ ህይወት እንዲኖረው ይፈልጋል። ስለዚህ እሱ ማግባት ለምን ረበሸሽ? ምክንያቱም አንቺ ስታገቢ እሱ እንደሚረበሽ አታውቂም። አውቃለሁ። ሰው አላውቅም ነው ያለች። አላውቅም ግን በቃ ልክ አገባ የሚል ወሬ የሰማሁ ዕለት ጀምሮ 1 ወር በስንት ነገር ነው በቃ። ከዛ ስራዬን አቁሜ እረፍት ወስጄ ክፍለ ሀገር ዘመድ ጋር ሄጄ አእምሮዋን ታረጋጋ ተብዬ እና በምን እንደታመምሽ ቤተሰብ ያውቃል ስላት፣ ቤተሰብ ብቻ አይደለም ባለቤቴ ያውቃል። በኋላ ነገርኩት፣ እንደዚህ ያገባ። ስለዚህ እሱ ወንድ ልጅ ነው እንዴት አያገባም አለኝ አለች። ትክክል ነው። ስለዚህ ከሰውነት ጎዳና አውጥቼ በቃ እንዴት ብዬ ልንገራችሁ ብዙ ነገር የተቀያየሩ። ከዛ በኋላ እንደገና በትሪትመንት በቃ ለምሳሌ ልቦና ባለሙያ ጋር ሁሉ ሄዳ እንደነበር ነግራኛለች። ቁጭ ብላ በቃ በዛ እንደምንም ህይወቷን ለመምራት እንደተገደደች ነው የነገረችኝ። እሺ አሁንስ አልኳት። አሁንማ የሰው ባል ሆኗል፣ እንዴት ላገኘው እችላለሁ? ግን እሱ ፈቃደኛ ሆኖ ሊያገኝሽ ቢፈልግ ታገኘው ነበር ስላት፣ ዴፊኒትሊ ነው ያለች። ስለዚህ ይሄንን እንግዲህ ምን ብዬ እንደምጠራው አላውቅም ነው ያልኳት። ይሄ ፍቅር ይሁን ልክፍት፣ ይሄንን ነው የምልህ። ልክፍት ነው ፍቅር ነው? ምክንያቱም ትዳር ይዤ እሱ ትዳር ይዞ ሁሌ እሱን አግኙ የሚል መንፈስ ፍቅር ነው ወይስ እዛ ፀጉር ላይ የሆነ ነገር ተሰርቶብኛል? አሁን እሷ እርግጠኛ አይደለች የሚሰራ ይሰራል። እኔ አሁን እዚህ ጋር ደግሞ ዴፊኒትሊ እንዲህ ነው ብዬ ልነግርህ አልችልም። ምክንያቱም እንደዛ ስለተደረገ ብቻ መተት ተሰርቷል ምናምን ብሎ ዝም ብሎ ያልሆነ እርግጠኛ ያልሆነ ታሪክ አልናገርም። ስለዚህ ምንድን ነው ሀሳብህ ልትላይ ነው እንግዲህ። እሷ አሁንም ያልተረጋጋ ማንነቱ ስላለች 4 ልጅም ወልዳም ያልተረጋጋ ማንነት ውስጥ ስላለች አሁን ይሄንን እንደዚህ ነው ልልሽ አልችልም ነው ያልኳት። ምክንያቱም ለማስታወሻም ወስዶት ሊሆን ይችላል። አድርጓል አላደረገም፣ ትክክለኛ የሆነ ኮንክሪት የሆነ ኤቪደንስ ያስፈልገኛል እንጂ ፀጉሯን ቆርጦ ስለወሰደ ብቻ እሱም መጀመሪያም እንዳላት እሷም እንደነገረችኝ ማስታወሻ የሆነኝ ብሎ አንገቱ ላይ ነው ያሰረው። እሺ በተገናኛችሁ ቁጥር ካገባሽ በኋላ እንደምታገኘው ነግረሽኛል። ካገባሽም በኋላ ያንን ፀጉር አንገቱ ላይ አድርገው ታየው ነበር ብያታለሁ። ነበረ ነው ያለችኝ። ትዳር እስከሚይዝ አግብቶ እስከምንለያይ ድረስ ካገባ በኋላ በቃ ልንገናኝም ስለው ነው ከዚህ በኋላ አስፈላጊ አይደለም ነው ያለኝ። ከዛ ወዲያ አግኝቼው አላውቅም ነው ያለችኝ። ግን
በማላና የትዳር እሱ ትዳር ባልያዘበት ሰዓት ላይ በምንገናኝበት ሰዓት ሁሉ ነበረ ጸጉሩ። ያም ደስ ይለኝ ነበር ነው ያለችው። እንግዲህ አልረሳኝም ብዬ እንድጽናና። አሁን ይሄ ልክፍት ነው ወይስ ፍቅር ነው? ፍቅር ነው ወይስ በመተት የደረገ ልክፍት ነው የሚለው ጥያቄ ነው ያነሳቸው። እዚህ ጋር መልስ የለኝም። ከምሬ ነው የምላቸው፣ መልስ የለኝም። ይህንን በተመለከተ እናንተ ምን ትላላችሁ? አስተያየታችሁን በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። እንዲህ አይነት ታሪኮች በየቤቱ እንዳሉ አውቃለሁ፣ ግን ዝም ብሎ ባዶ ጥርጣሬ እንዳይሆን እርግጠኞች መሆን አለብን። አንድ ሁለተኛ ደግሞ አንድን ሰው በምናፈቅርበት ሰዓት ላይ ወይም ደግሞ በፍቅር ህይወታችን ላይ በጣም ትዕግስተኞች ካልሆነን ዋጋ እንከፍላለን። እነዚህ ልጆች ፈልገው አይደለም የተለያዩት። እሱ በተፈጥሮ ጎደሎ ነገር ነበረው፣ ብዙ ሙሉ ነገሮች እያሉት ትዕግስት አልባ ነበረ። ትዕግስት አልባ በመሆኑ፣ ቁጡ በመሆኑ፣ ተናዳጅ በመሆኑ የልጅነት ፍቅረኛውን አጥቷታል። እሷም ደግሞ ለነገሩ እሷ ላይ መፍረድ ይከብደኛል። ብዙ አስታሟለች፣ ብዙ ታግሰዋለች፣ ግን ምንም መሆን አልተቻለም። እድሜዋ መሄድ አልነበረበትም። በእድሜዋ ማግባት መውረድ ስለነበረባት ያንን እርምጃ ወስዳለች። ስለዚህ እሷ ላይ ምንም ቅሬታ አላነሳም። ነገር ግን እንደዚህ አይነት ነገሮች ሀፕን ሲያደርጉ ትዕግስት ቢኖረን፣ ምክንያቱም ከመጀመሪያ ውጪ የሚደረግ ፍቅር ያኛውን ፍቅር እያስታወስን ይሄኛውን የትዳር ህይወት እንድንረብሽ ምክንያት ይሆናልና ልንጠንቀቅ ይገባል የሚለውንም እግረ መንገድ ልነግራችሁ ፈልጌ ነው። ስለዚህ እናንተስ በዚህ ታሪክ ላይ ምን አይነት አስተያየት አላችሁ? በሀሳብ መስጫ ሳጥን ውስጥ አስቀምጡልኝ። በሌላ ጊዜ በሌላ መርሃ ግብር ዳግም እመለሳለሁ። ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ግን ሳላመሰግናችሁ አላልፍም። በቀጣይ በሌላ መርሃ ግብር እስከምንገናኝ ሰላም። የቤት ፈላጊ ሆነው በተመጣጣኝ ዋጋ ምቹ አከፋፈል ጥራት ያለው ዘመናዊ ቤት ማግኘት ከብደውታል? ዲኤምሲ ሪል ስቴት በጉጉት ሲጠበቅ የነበረውን በልዩነት የ30% ቅናሽ ያደረገበትን አዲስ ብሎክ ለሽያጭ ሲያወጣ በደስታ ነው። በ8% ቅድመ ክፍያ ማለትም ባለ 1 መኝታ 432,000፣ ባለ 2 መኝታ 620,000፣ ባለ 3 መኝታ 740,000 ሲሆን 40%ን በ3 ዓመት ከፍለው 60%ን እየኖሩበት በ20 ዓመት በምቹ አከፋፈል ስርዓት የቤት ባለቤት እንዲሆኑ ተመቻችቶሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን።